ተስፋዬ ሲማ እባላለሁ። በዚህ ሙያ ላለፉት 40 ዓመታት ቆይቻለሁ። የበርካቶች ዛሬ በኢትዮጵያ ቲያትር፣ በኢትዮጵያ ፊልም፣ በኢትዮጵያ ስነ ጽሁፍ ተጽዕኖ ፈጣሪ የሆኑ ወደ 400 የሚጠጉ ባለሙያዎችን አስተምሬያለሁ። ተውናለሁ፣ አዘጋጃለሁ፣ እጽፋለሁ። በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ እየተንቀሳቀስኩ ለበርካታ ጊዜ በውጭ ስለኖርኩም የተለያዩ ቲያትሮችን አቀርባለሁ፣ ፊልሞችን አዘጋጃለሁ፣ ፊልሞችን እሰራለሁ። እስከዛሬ በኖርንባቸው ጊዜያቶች ውስጥ ኪነ ጥበብ በኢትዮጵያ እየተሰራ ይገኛል። እንግዲህ ኪነ ጥበብ ስንል ይሄ ሙዚቃውን፣ ቲያትሩን፣ ዳንሱን፣ ፊልሙን፣ ስነ ስዕሉን፣ ቅርጻ ቅርጹን ከዚያ ሌላ ደግሞ ወደ ጥበባቱን በሙሉ ያካተተ ነው። ስነ ህንጻውን፣ የምግብ አሰራርን ጨምሮ አሁን በዚህ ውስጥ አካታች ሆኗል። እስከዛሬ ግን ያው ይሰራ ነበር፣ ነገር ግን ፖሊሲ አልነበረውም። ፖሊሲ ስላልነበረው ባለሙያውንም ሆነ ሙያውን ለመምራት እጅግ በጣም አስቸጋሪ ነበርና ይህ በአሁኑ ወቅት እንግዲህ ይሄ ነገር ከተጀመረ ወደ 6 ወር ገደማ ይሆነዋል። የአዲስ አበባ ዩኒቨርሲቲ የጥበባት ዲፓርትመንትና የባህልና ስፖርት ጉዳይ የህግ ክፍል ነው ያረቀቁት። ከዚህ በፊትም እነሱ እንደጨረሱት የመጀመሪያው አንዱ ከሙያተኞቹ ተመርጬ ስለነበረ አብሮ ከነሱ ጋር የዛሬ 3 ወር ገደማ አብሬ ቁጭ ብዬ ሐሳቦችን ሰጥተን ወደ 130 የምንሆን ሐሳባችንን ተቀብለው እንደገና አስተካክለው ነው ያመጡት። አሁን ደግሞ ከ250 እስከ 300 የሚሆኑ ባለሙያዎች ናቸው ያሉት ከተለያየ ዘርፍ። ስለዚህ ቁጭ ብለን በጣም ነው የመከርንበት፣ በጣም ነው ያየንበት፣ በጣም ነው የተፋጨንበት። ማብራሪያ ተሰጥቶናል። እኛ ግን በግል ደግሞ በቡድን ተከፋፍለን በጣም ነው ያየነው። ከዚያ ጋር ተካቶ ደግሞ ትልቁ የጠየቅነው ጥያቄ ከዚህ በፊት በራሳችንም ካውንስሉን ነው የመማክርት የኪነ ጥበብ መማክርት ጉባኤ ወይም ደግሞ መማክርት የተሰኘውን ነገር ካውንስሉን ጠይቀን ነበር። ያ ደግሞ በጥሩ አይነት ተደራጅቶ ቀርቦልናል እንዴት መሰራት እንዳለበት። ምክንያቱም ሙያውም ጥያቄ ያለው በርካታ ጥያቄ ያልተመለሱለት ጥያቄዎች፣ እነዛን ከመንግስት እንዴት ነው ምላሽ የሚያገኝ፣ እንዴት አድርገን ነው የምንማከረው፣ ይሄንን በሙያተኛውና በሙያውና በመንግስት መካከል ሆኖ ችግሮቻችንን እያቀረበ ለመንግስት የሚፈታልን ካውንስል ነው። ይሄ ደግሞ ልክ በሳይንሱ በሌላውም ሙያ ዘርፍ እንደዚሁ መማክርት ወይም ካውንስል አለው። የአርቱም በዚሁ መልክ ነው። ሌላው በተዘበራረቀ መልክ የተደራጀው የዚህ የሙያ ማህበራት ጉዳይም በጥንቃቄ ታይቶ አሁን ምን መደረግ አለበት፣ ኢትዮጵያን ለማጠንከር፣ ኢትዮጵያን በጥሩ መሰረት ላይ ለማቆም እንዴት ነው መሆን ያለበት፣ ኢትዮጵያ የተውኔት ሙያተኞች ወይም የቲያትር ማህበር፣ የፊልም ማህበር፣ የኢትዮጵያ የሙዚቃ ማህበር፣ የኢትዮጵያ የሰዓሊያን ማህበር፣ የኢትዮጵያ የእደ ጥበባት ስንል ምን መደረግ እዚህ አዲስ አበባ ያለውን ብቻ ነው ወይስ በየክፍለ ሀገሩ በየክልሉ ያለውን? እሱን ሁሉ በደንብ አድርገን የተወያየንበትና ለአንድ ስርዓተ ማህበር ብቻ ሊያገለግል የሚችል ሳይሆን ለረጅም ጊዜ ሊቆይ የሚችለውን በተበታተነ መልክ ያለውን ጥያቄዎቻቸው በጥሩ ሁኔታ ተጠይቀው ከዛ በኋላ እነሱም ደግሞ ፈንድ ተደርገው ቢሮ ኖሯቸው እጅግ በጣም ያው የሙያ ማህበራት ስለሆነ ጠንክረው የሚታዩበትን ተቋም ለመመስረት እንዲቻል ነው። ሙያውን ለማቆየት፣ ሙያውን ለማበልጸግ፣ ሙያውን በኢትዮጵያ ደረጃ ብቻ ሳይሆን ወደ አፍሪካዊ እሴትም እንዲኖረውና ዓለም አቀፋዊ ይዘትም እንዲኖረው ለማስቻል ፖሊሲ መኖር አለበት። ሙያተኛው በቆየበት ወቅት በርካታ ነገሮች ናቸው የተነሱት በፖሊሲ ውስጥ። እነዛም ለምሳሌ ሙያተኛው በሚኖርበት ወቅት በትክክል ገምቶ አይቶ ለሙያተኛው የሚሸልም፣ ለሙያተኛው በሚሰራበት ወቅት ፈንድ የሚያደርግ ገንዘብ የሚሰጠው፣ ከተለያዩ ባንኮች ከግብር ነፃ የሚሆንበት መንገድ፣ ነጋዴዎች በውጭ ሀገር ባለሀብት የሮክፌለር ፋውንዴሽን ይረዳል እንደዚህ የጠቢባንን። እነሱ ደግሞ ባለሀብቱ ደግሞ ታክስ ኤግዘምት ይሆናል፣ ከታክስ ነፃ ይሆናል፣ በታክስ ላይ የሚያዝለት ገንዘብ ይሆናል። እና ምክንያቱም ሀገርን ለመለወጥ ኪነ ጥበብ የሚጫወተው ሚና ትልቅ ነው። ለምን ሀገርን ለመለወጥ የህዝብ አእምሮ መለወጥ አለበት። የህዝብ አእምሮን ለመለወጥ ደግሞ ኪነ ጥበብ ትልቁን ሚና ይጫወታል። እና በዚያ በኪነ ጥበብ በተቻለ መጠን ህዝቡን አንድ ማድረግ፣ በፍቅር እንዲኖር ማድረግ፣ ኢትዮጵያዊነትን እንዲያጸና ማድረግ፣ በጥበብ ሀገርን ማሻገር እንዲቻል ያደርጋል። ደክሞም ሲያርፍ
በሚያርፍበት ወቅት ሁሉ ጊዜ በልመና ሁሉ ጊዜ በምጽዋት የሚሆንበት ሳይሆን ሙያተኛው ክብሩን በጠበቀ መንገድ ምክንያቱም አሜሪካን ያደረገው ሆሊውድ ነው። ስለዚህ በእኛ ሀገርም ጥበቡ የፊልሙ ጥበብ፣ የቲያትሩ ጥበብ፣ የሙዚቃው ጥበብ፣ የእደ ጥበቡ ራሱ የሸማ ስራው፣ የልብስ ስራው የዚህ በጣም ገራሚ የሆኑ በዓለም አቀፍ ደረጃ ሊቀርቡ የሚችሉ የምግብ አሰራር እነዚህ ሁሉ ተወዳዳሪነቱን ከፍ አድርገው ውበት ያለው ኤስቴቲክ ቫልዩ የጠበቀ በዓለም አቀፍ ደረጃ ሊሻገር የሚችል ስራዎችን መስራት ይቻላል። ለዚያ ነው ፖሊሲው መዋቀሩ ጥሩ የሆነው። መንግስትም እንደ መንግስት ምን ሊረዳ ይችላል ነው። ካውንስሉ እንዴት አድርጎ ነው የሚያማክረው ባለሙያውንና መንግስትን። ስለዚህ ለዚህ የሚሆኑ ነገሮች መሰራት አለባቸው። አብረን ከዚህ ካለንበት የአርቲፊሻል ኢንተለጀንስ ዘመን ወደ ረቀቀው ዓለም ስንሄድ አብረን ራሳችንንም አፕዴት ማድረግ ራሳችን ማሻሻል፣ ጠቢቡ ራሱን ማሻሻል፣ በጥበብም ሀገርን ለማሻገር መጣር ይኖርበታል። ለዚያ ነው የዚህ ፖሊሲው መኖር፣ የካውንስሉ መኖር፣ የማህበራት በጥሩ ሁኔታ በጠንካራ መሰረት ላይ መደራጀት። ይሄ እንግዲህ ጥሩ ጊዜ ነበረን። ይሄ እድል ጥሩ ነው። ይሄንን እድል ምን ሸሸው ነገር ሳይሆን ይሄ ለኛው ለጠቢባኑ ለነገው ትውልድ የሚሆን ሀገርን ለማዳን በሚደረገው ጥረት ውስጥ የበኩላችንን ድርሻ እንድናደርግ መሰረት የሚያስጨብጥ በመሆኑ ይሄን ነገር በርትተን ጠንክረን መስራት አለብን። እንግዲህ ይሄንን ያረቀቁ ሰዎች አሉ፣ የህግ ባለሙያዎችና ጠቢባን። ከዛ በኋላ ደግሞ የተወሰኑ ጠቢባን ይሄን ነገር አይተን ብዙ ሐሳቦችን ሰጥተናል። ወደፊት ከትምህርት ፖሊሲው ጋር እንዴት አድርጎ ነው ተማሪዎች እደ ጥበብን ሁሉ የሚማሩት የሚለውን እሳቤ ሁሉ ይዘን ሄደናል። ከዚህ በኋላ አሁን ደግሞ በርካታ ባለሙያዎች ተነጋግሯል። አሁን የሚቀጥለው ደግሞ አብዛኛውን በአጠቃላይ ያለውን ሙያተኛ ጠቅልሎ የጋራ ውይይት ተደርጎ ከዛ ወደ ሚኒስትሮች ምክር ቤት ሄዶ ነው የሚጸድቀው እና ይህ በመደረጉ በጣም ደስተኛ ነኝ። ሰለሞን ታሼ ወይ ደግሞ የኢትዮጵያ ሕዝብ አብዛኛው የሚያቀኝ ጋጋ በሚለው አቢሲኒያ የኪነ ጥበብ ማዕከል ሄጄ ነበርና እዛ ያየሁት ነገር በጣም የሚያስገርም ነው። ስራቸው ብቻ ሳይሆን ለሀገር እያስገቡ ያሉት የምንዛሬ ነገር ሲናገሩ በጣም ነው የተገረምኩት። ትላንትና እኛ ልጆች ሆነን ሸክላ ሰሪ ወይ ደግሞ መድኃኒት አዋቂ ወይ ደግሞ ቅጠል በጣሽ የነበራቸው እይታ አለ። ዛሬ ግን እነዛ ያ ማንነት ተቀይሮ እውቅና ተሰጥቷቸው ተሰባስበው ራሳቸውን የሚረዱ ብቻ ሳይሆኑ ሀገርን ጠቃሚ ለሀገር የሚሆን ነገር በጣም ትልልቅ ስራዎች እየሰሩ በማየቴ በጣም ደስ ብሎኛል። አዲስ አበባን ደግሞ በተመለከተ በአጋጣሚ ሳይሆን ያው ተወልጄ ያደኩት አዲስ አበባ ነው። አዲስ አበባ ከዚህ በፊት በሌላ ሚዲያ ላይ እንደተናገርኩት ስም ያላት ነገር ግን እንደ ስሟ ያልነበረች አሮጌ ሆና አዲስ ተብላ ያለ ስሟ ስም ለጥፋ የምትኖር አሁን ግን እንደ ስሟ አዲስ የእውነት አዲስ። ምክንያቱም በአጋጣሚ ቃል አበዛው እንደሚታወቀው ለጥቂት ጊዜ ከቤቴ የማልወጣባቸው አመታቶች ነበሩና ከቤት ስወጣ ልክ አይኑን ተጨፍኖ ሰርፕራይዝ ለማድረግ አንሰ አይኑን ሸፍነው ወስደህ አይኑን ስትገልጥለት በሚያየው ነገር በጣም ሰርፕራይዝ እንደሚሆነው ለኔም የሰርፕራይዝ ጊዜና በጣም በየቀኑ የሆነ ቦታ በሆነ አጋጣሚ ቤት ቁጥር እንዴ የሚያሰኝ ነገር የሆነበት ነው። አዎ ታዝቤያለሁ፣ ተደንቄያለሁ፣ ተደስቻለሁ። እንኳን በህይወት ኖርኩኝ፣ እንኳን ይህን ለማየት በቃሁ ብያለሁ። የት ሄጄ ልዝናና፣ የት ሄጄ እርፍ ልበል፣ የት ሄጄ ልጻፍ የምትልበት አይደለም እና አርቲስቱ የስነ ጽሁፍ ሰዎችም ቀራጺም ወንዝ ዳርቻን ብቻ እየተከተለ ቢሄድ ለጽሁፍ የሚሆነው ነገር፣ ለሙዚቃ የሚሆነው ነገር፣ ለፊልሙ የሚሆነው ነገር፣ ለዩቲዩብ የሚሆነው ነገር በጣም ብዙ ነገር ያገኛል። ምን ያህል እንደተሰራበት ባላቅም ግን ሊያሰራ የሚችል ብዙ ግብዓት እንዳለ ነው የታዘብኩት። የአርቱ ማህበረሰብ ሁልጊዜ መሪ ነው። በቀደሙት በአባቶቻችን በነገስታት ዘመን
እረኛው ምን አለ ተብሎ የእረኛው ይሰሙና ከዛ በኋላ ራሳቸውን ይቃኙ እንደነበረ የአርት ማህበረሰቡ ያለውን ፖቴንሻል አውቆ እኔ እኮ መሪ ነኝ፣ እኔ እኮ አቅጣጫ ማሳየት እችላለሁ ብሎ ከተነሳና ያለው ዋጋ ከገባው በጣም ብዙ ነገር መስራት ይችላል። አሁን ዛሬ እየተፈጠረ ያለው ዛሬ ኢትዮጵያ ሳትፈርስ እየተገነባች ባለችበት ጊዜ እየፈረሰች ነው እያሉን ነው። ስለዚህ ሙዚቀኛው ይሞዝቅ፣ ኢትዮጵያ አልፈረሰችም አትፈርስምም። የፊልም ባለሙያውም ኢትዮጵያ ድናለች ትድንማለች፣ አልታመመችም፣ በቃ እየዳነች ነው ትድንማለች ደህና ነችም እያለ ጸሐፊው በስነ ጽሁፉ ገጣሚው በግጥሞ ይህን ነገር እየተናገረ በሚችለው ነገር ሊሰብክ ሊናገር ይገባዋል ብዬ አስባለሁ። ትላንትና ፖሊሲ ስላልነበረን በደበነፍስ ነበር ይሰሩ የነበሩት የሙያ ነክ እቃዎች ራሳቸው ከውጭ በሚገቡበት ሰዓት እዛ ቦታ ላይ ወንበር ላይ የተቀመጠ ሰውዬ በደበነፍሱ የፈለገውን ነገር ነበር ይበይንብህ የነበረው። አሁን ግን ፖሊሲ ከወጣለት አመራር ስላለው ትክክለኛ የሆነ አሰራር ይኖራል ብዬ አስባለሁኝ። ሌላው ነገር በጣም ደስ ያለኝ ነገር ዛሬ በማህበር የታወቁ 19 የሆኑ ማህበራት አሉ። ያልታወቁ ደግሞ በየመንደሩ ብዙ ማህበራት አሉ። ነገር ግን ወጥ የሆነ አንድ ማህበር እንደሚቋቋም ሲነገረኝና ሁሉንም ያካተተ አንድ የኢትዮጵያ ሲኒማ ማህበር፣ የኢትዮጵያ ቲያትር ማህበር፣ አንድ የኢትዮጵያ ሰዓሊያን ማህበር የሚለው ነገር ተካቶበት ሳይ የእውነትና የእውነት እንደገና የአንድ ዝማሬ በአፋችን ብቻ ሳይሆን በልባችን የምንዘምርበት መጣ እያልኩኝ ውስጤ በሐሴት ይዘል ነበር። አርቲስት ጌታቸው ኃይለማርያም እባላለሁ። ድምፃዊ ነኝ፣ ደራሲም ነኝ። በሁሉም ውስጥ ነው የምታገኝ። አርት እንደ አባይ ተዘርፎ የሀገሪቷ ቅርስ እስከሚጠፋ ድረስ በስነ አእምሮ የሰራውን የኪነ ጥበብ የውጤቱን ድርሻ የማታገኝበት ጊዜ ነበረና ዛሬ ደግሞ ተሰባስበን ዛሬ ህግ ወጥቶ ፖሊሲው መነደፉ ለኛ ውጤት ነው። ለቤተሰቦቻችን፣ ለልጆቻችን፣ ለሀገርም ጭምር ነው ትርፍ የሚያስገኘው። ለምን ቢባል በጣም ደስ የሚል ነው። ከኛ የሚጠበቀው ድርሻ ትልቁ ነገር የለመለመ አርትን ማቅረብ ነው። ለሀገር የሚበጅ ትውልዱን የሚቀርጽ ለነገ ትልቅ እምርታ ነው ያለው። ማለት ከዛሬ ጀምሮ የምናስበው ስለ ወደፊት ለሀገር የምንሰራበት፣ በሀገር ውስጥ የምንሰራበት፣ ለሀገር የምንበጅበት፣ የምንታወቅበት፣ በዓለም ላይ ሀገራችን የምናስተዋውቅበት፣ ሀገር የሚለውን ነገር የምናንጸባርቅበት ነው እና ደስ የሚል እንትን ነው። ሁላችንም ስንት አመታት ስንጠብቅ የነበረው ነው። የልፋታችንን ዋጋ የምናገኝበት ነው። ከንቱ የማይሆንበት፣ እርዳታ የማጠበቅበት፣ ራስን ችለ የምትኖርበት ነው። በአጠቃላይ መልኩ የምናየው ስንቱ ዛሬ ሰርቶ ምስጋና ያላገኘበት ኑሮ ውስጥ ነው የነበረው። ዛሬ ግን እንደ ማመስገንም ነው ጊዜውንም አገርንም መሪዎቻችንንም የማመሰግንበት መንገድ ነው ያገኘሁትና በጣም ደስ የሚል ጊዜ ነው ያሳለፍነው። እንዲያው ቀጣይ ቢኖረው የሚል እምነት አለኝ። ለምን ትውልድ ሊማርበት ይገባል፣ ቤተሰባችን ሊማርበት ይገባል፣ ሀገር ሊማርበት ይገባል። ለአርትና ለአርቲስት በፊት የሚሰጠው ዋጋና አሁን የተቀመጠው ጉዳይ ለነገ ምሰሷችን ነው። ለነገ የምንገነባበት ነው፣ የምናድግበት ነው። የራሳችን በኢኮኖሚም ደረጃ በእውቀትም ደረጃ የምናድግበት ነውና በጣም ጥሩ ጊዜ ነበረ። በጣም አስደሳች ጊዜ ነበረ።